የድሬልጅ ነቼ ከዚራስ ወይል እንግዲህ ቤተሰቦች አየ እያልን ወደ ድሬ መተናል። ልጅ ነቻሽ ማዶ ልቤ ተጨንቋል እሷን ወዶ ልጅቷ አቤቱ ቤቷ ሰው ማስደስቷ ድሬ ለሞላን ሰው ድሬ ሰላም እንዴት ናችሁ? ውድ የረሙካን ቸኮሌት ቤተሰቦች በቭሎግ ተመልሰናል። ካሜራማን ላሳያችሁ እንዴት እንደያዘችው። አይ ካሜራ እስቲ ወደ ታዝዙር እንደዚህ ነው ካሜራ እየቀረጽ እንዳለ ባይዘው ቤተሰቦች በቭሎግ ተመልሰናል። አላበሴ ራሱ ይሁት ማዘለች እንዲያበርድ ብላ ላይ እንደዚህ ላይ ሹራ ምናምን ያረገችብኝ ከስር ነው የለበስኩት እና ቲሸርት እማ ዴር ነው በቃቸው። ቻው በሰላም ገባ። አላህ ይከተል። አሚን። ድሬ ነው የምሄደው። ምን ይዤሽ ልምጣ? ከዛ ሽቲ አረ ይልኛል ወስድ ምን ያላህ ያዘዘልህ ሽቲ አላህ ይረዘቀኝ አላህ ያዘዘ ቆንጆ ሽቲ ይዤሽ እመጣለሁ። ለመጀመሪያ ጊዜ ነው ድሬ የምሄደው። እማኝ እንደዛየት ለመጀመሪያ ጊዜ ነው ባይዘው ድሬ የምሄደው። ድሬ ሄደን ያለውን ነገር አብረን ያለን አይኖ በቭሎግ ናፍቄያቸዋለሁ። ቭሎግ ከሰራው ቆይቻለሁ። እስከዛሬ ፕራንክ ነው እየሰራሁት። ድሬ ሄጄ ቭሎግ ምሰራለሁ። ቪዲዮን ከመጀመራችሁ በፊት ላይክ ሰብስክራይብ ልነበረ በጣም በርዶኛል። ያው ሻንጣችን እዚህ ጋር አለች። አረ ወና አላህ ሰላም ያግባህ። አባልጅ ሰላም አላህ ያግባህ። ይንገታል እሺ ምን ፈለካው? በጨለማ ላይ ወደ ድሬ ምን ተሰማሽ? እሺ ሰላም ግባ። በቃ ሰላም በሰላም ያግባህ አላህ። በቃ እሺ ነች ደስ አለኝ። በቃ ምንድነው ጨለማ ነው እኮ ዋና እኔ አንተ ሰላም ነው። ሰዎች ቤተል ቢጫ ፎቅ ደርሰናል። ይሄው ሰላም አለይኩም። ወአለይኩም ሰላም። አንሶ የላይዞ አይ ይላክ አራምን በታች እንሰራለን። አስረፈርኳ እና በደንብ በጣም አስረፈርኩ። አሁን እኮ ዝም ብለህ ሐሳብ ነገብ በቃ አሁን ስትመጣል በቃ ሰው ይዝ እንደያዝ ከሆነ ነገርከኝ። አዎ እኔ መሀል ላይ እዚህ መጣሁ። በቃ ወላሂ ለመሰለህ ለመተየት ይመቸል። አዎ ባይዘው ቪአይፒ ነው። ጉድ ናይት ማታ መሽቶ ስለነበር ማየት አልተመቸኝ ነበር። አሁን ነግቶ ድሬን ላያት ነው ለመጀመሪያ ጊዜ። ጓደኛዬ ጋር ብሌን ትባለች፣ ደውዬላት ሙሉ ታሳየናለች። ላይ ለጅቦ ወደ አሳ ናብገባ አረሳኝ የወለደው ዝማልኩ እኔ መብላት ነው እንደምን ችግር የለም። ለዚህ ማለት ገና ብቻ ነው እኛን ገና ችግር የለም። አረ ስለማገለግ ነው አሸማሸሙ ነው የራሱ ኮንዲላ ተፋለ ያውና ምንም ጥርጥር የለም። እኔ ግራኝ ነኝ ግራኝ እዛ ለቀኝ ነው እዛ ለቀኝ ነው እዚህ አስተካክለ አሁን የምንገኘው አሸዋ ነው። ነጋዴዎች ምናምን ከዚህ ነው የሚገዙት። ልብስ ምናምን በጣም ርካሽ ነው። ሁሉ ነገር ቅናሽ ነው።
አሪፍ ይመስላል። ይቆረጣል። አሸዋ ስትመጡ እጣን መግዛት እንዳትረሱ። ምክንያቱም ድሬ የምታወቀው በእጣን ነው እና ያው እኛም ለማሚ ስጦታችን ይዘን መተናል። ለእጣን የድሬን እጣን ጨስጨስ እናደርገው ነው ግጂ ቤታችን። ገርማ በጣም ከሚታወቀው ሀገር ነው እጣን እያመጡ ያሉት። ማን ነው ባይዘው ይዘንልሽ ማለት ጋይስ ነው እሱ ዘረፈ አሸማሸመኝና ወሰደ እሺ ቤተሰቦች አሁን በረዶ ጀላቲ ሳልሞክር ነው የሚልብን። ድሬዳዋ መጣችሁ ጀላቲ ሳትገዙ የሚልባችሁ ጀላቲ ተጠብሳል። ጀላቲ የሚያበደ ነው። ገንደ ቆሬ ሰፈርሽ እዚህ ነው። የገንደ ቆሬ ልጅ ነሽ። ካቱልኝ ምንድን ነው አሪፍ ጀላቲ ነው። ለበኒያ ምንድን ነው ለበኒያ ምንድን ነው የቸኮሌት ነው ማለት የቸኮሌት በረዶ እንደኔ ቸኮሌት በረዶ እንደኔ ቸኮሌት በረዶ እሺ አጉጭ እንዴ አብረን እንቀመጣ እሺ ማሚ ስሙ ምንድን ነው? ጀላቲ ቤት ውስጥ አይሚ ጀላቲ ኤክስትራ አንዱ ሰንት ነው? አሁን ትዝታ ላይ ነገር አበልና ሰላጣ ስፔሻል አለው። ስፔሻል ምንድን ነው ያለው? ሁሉም አለው። ሶ አሪፍ የቱ ነው? ስፔሻል አሪፍ ቃሪያ ማለት ቲማቲም ሁሉ ነገር አለው። ስፔሻል አለው። እንዴት እንደሚሰራ አሳያችኋለሁ ጋይስ። ለመጀመሪያ ጊዜ ልቀምስ ነው። ይሄ እንዳል ተደባልቆ ይመጣው ናበቅ ካለን 10 ደቂቃ በ10 ደቂቃ ውስጥ ተሰርቶ ያልቃል። ለመጀመሪያ ጊዜ ስንቀምሳለን ያለውን ነገር አብረን ወያለን። እንዴት ነው? እሺ ፋሚሊ ዛሬ ጁማ ነው። ጁማ ባረከላችሁ። ጁማችን ሰግደን አይደል? ጁማችን ሰግደን ወተን ቆንጆ ነገር አለ ሪኮመንድ ያደርግች ነው። አዝሮስ እንቀምሳለን። ሀልት ገና አልተጀመረም። ካሜራ ማውላ ስለዚህ አይ ሲትራት ብዙ በጣም ወላሂ ሲትራት ማሻአላ ያለውን ነገር በኋላ አብረን እናያለን። አብራችን ድሬ አሁ ቸስ ድሬ ላይ መጣችሁ እንጀራ ተሳጣሙ እንዳትሄዱ። ወይል እንግዲህ እቤት ገብተን ትንሽ እረፍት አድርገን ከዚራ መተናል። ከዚራ በምሽት ይሄን ትመስላለች። ህይወት እንዴት እንዳባታ እንደምታምር በጣም አስፋልቱ ተሰርቷል አይደል? መንገዱ በጣም ነው የሚያምረው። የድሮ አዲስ ባቡር ደግሞ እዚህ ነው። የድሮ ባቡር ጣቢያ እዚህ ነው። አዲሱ ግን ተሰርቷል። ከዚራ ወደዛ ነው አይደል? ይሄ ምን ሆቴል ነው የሚባለው? ሆቴል ይላል እዚህ። ያው ጋይስ በማታ እንያት ብለን በምሽት በጣም የምታምረው ባይዘው። ነገ ከዚራ ቪዲዮ እንሰራለን አይደል? ነገ ከሷ ጋር ቆንጆ ቲክቶክ ቪዲዮ በሺት ይሆና እኔ ደግሞ በሽርጥ ቆንጆ ከዚራ ሄደን ነው የምንሰራው። ከዚራ ግን ምንድነው በጣም ለየት የሚያደርገው? ብዙ ሰው ለምዶ ይመጣው። ከዚራ የድሮ ታሪክ አላት።
ቪዲዮ ታሪክ አላት። ብዙ ብቻ ጥንታዊ ነገሮች አሏት። ብዙ አርቲስቶች መጥተውበታል። ትላልቅ እንቶች መጥተውበታል። እና ድሬዳዋ ደግሞ የምትታወቀው አብዛኛውን በከዚራ ነው። ያው ዘፈኖቹም የሚገልጿት ከዚራ ነው ቤቴ። በዚህ ጋር ነው አዲሱ አስፋልት ናሲ ነው ናና አሁን በቃ እዚህ ጋር ነው። በቃ አሁን ላይ አዲስ ፍቅረኞች እዚህ ጋር ነው አይደል ፍቅራቸው የሚሰሩት። የድሮ ፍቅረኞች ግን ድሬ እያሉ እዚህ ጋር ነበር ያን ነበረን። በቃ ከዚራም በቃ ጸጥ ያለ እንትን ስለነበረ የፍቅረኛሞች ቦታ ይመስለኛል። አሁን ደግሞ በእናንተ ጊዜ ደግሞ እንደዚህ በማብራት ሆነ። ጊዜ ደግሞ እንደዚህ ሆኗል። በእነሱ ጊዜ ሙሸበክ ይዘው ምናምን ስንት ነገር አለ ይቻላል። ከዚራ ይመስላል። እስቲ ድሬን ከስር እስከ ላይ ነው የሚያዩት። ይሄ ምንድን ነው? ይሄ ሬዲዮ አስተዳደር ደወሌ መንገድ ባቡር ጣቢያ ወደ ደወሌ ስትሄድ እዚህ ድሮ ባቡር ግን ይሰራ ነበር። የድሮ ባቡር የድሮ ባቡር ይሰራ ነበረ። የምርህ ነው? እስቲ ቆይ እኛ ጨለማ ነው ግን ቻርጅ ያረሽ ነው። እቺ ያው የባቡር ጣቢያው ነው ይገልጻታል። ደስ ይላል። ብቻ ጸዴ ነው። እዚህ ጋር ነበር መሀል ላይ ነበረ፣ ግን አሁን በመሬት ልማት ነው ፈርሷል። ኦኬ አዳባዩ ገና እየተሰራ ነው። ያበደ ነው። የድሬ ልጅ ነች ከዚራ ስለ ውበቷ ስንቱ እንዳውራው የሐረር ልጅ ነች አሽማዶ ልቤ ተጨንቋል እሷን ወዶ ልጅቷ አቤት ውበቷ ሰው አጂን ኮሪደር ነው አዲስ አበባ ሆቴል ይባላል። የድሮ ሆቴል ነው። የሆነ ሱቅ መሰላል አይደል? የሆነ አቀራ የሚገባበት ጉዳያት ነው። ሱቅ ነበር። ሱቅ መስላት የሆነ የሱቅ ጉዳይ ነው። ውጭ ሀገር ላይ በጣም ከዚያ ኮካኮላ ብቻ የኮኔል ሰፈር የሚባለው ይሄ ነው። በማታ ነው። ጠዋት እንደግምና የሚሸፈቱበት ሱቅ መስላል ይብጆ የሆነ እዚህ ጋር በርግጥ አባቶቻችን ነው መጣጣር ብለው እንደዚህ ደግሞ ቤት እስካሁን ቅርሳቸው ያለ ወዲያ وعلى السلام اللي معي عامل زبر ها لا شيء جمال ፍቅር እያየን እስከ 2 ሰዓት በፍሪ ላዞረው እና ባለ ልጅ ይባላል። ያው ወደ ፈለግኩት ወላሂ የድሬዳዋ ሰው ነው። እስከ 2 ሰዓት አይ እንዳንይዝ ብለዋል። ወላሂ ግባ በቃሽ ግባ እንደዚህ እንዳስወግባ እንደዚህ በድንገት እንዳስወግባ ሰላም ነው አይደል? ወላሂ በጣም አድራጊ ነው። ወላሂ ኮኔል ማለት ምን ማለት ነው? ኮኔል ማለት የፈረንሳዮች ካሁን በፊት እዚህ ነበሩ። እሺ እና ይሄ አካባቢ ጣሊያኖችና ፈረንሳዮች የሚኖሩት። ኦኬ እዚህ አካባቢ ማለት አሁን ከዚህ ጀርባ ጣሊያን ሰፈር ይባላል። ኦኬ ጣሊያኖች ህንዶች የሚኖሩበት ነበር። አሁን እዚህ አካባቢ የህንዶች መኖሪያ ነበር። ኦኬ ኮኔል ማለት አሁን ለምሳሌ ከዚራ እንደሚባለው ከዚራውን ሲወጣለን የተባለው ሲቲ ብቻ ትንሽ ብቻ ድሬዳዋ ውስጥ የመሰረተው እንትን ብቻ ነበር። ከዚራ ብቻ ነው። ከዚራ ኦኬ ከዚራ በኋላ እዚህ አካባቢ ኮኔል ባሊያን ሰፈር የሚባለው እዛ ላይ ነበር የሚኖሩ ጣሊያኖች። ኦኬ ፈረንሳዮች የተለያዩ የውጭ ዜጋዎች ነው እነሱ ያወጡት ኮኔል የሚለው። ባሊያን ማለት ጣሊያን ከምን ይመጣል? ጣሊያን ከሚለው ጣሊያኖ ከሚለው ባባል። ኦኬ ኮኔል አዳራሽ መዳረሻው እስከዚህ ድረስ። ድሬ መጥቼ ማየት የለብኝ ነገር ምንድን ነው? ማየት ሳላይ መመለስ የለብኝ። ድሬም ብዙ የሚታይባት ነገር የሚታያለ። አሁን ከምግብ አንፃር አሁን የህንዶች መቃብር አለ። ህንዶች የህንድ መቃብር ሲቀብሩ ማለትም ሲቀብሩ አንድ ሰው ሲሞት ያ ሰው አይቀበርም። ያቃጥሉት አመዱን በፌስታል ነገር አስረው እንዲሰጡታል። ያ ሰው አይሰቃይም ብሎ ነው ማለት ነው። አዎ እና ህንዶች መቃብር አለ። ወደዛው ለጋሪ ነው መቃብራቸው እንዳለ አመድ ባመድ ነው በለኛ አመድ ነው እንደዚህ ይሰጡት። ኦኬ ያ ሐሺም ይዛ ነው
አሁን ያለፍነው ቦታ ሐሺሚ የድሮ ጣፋጭ ምግብ መሸጫ ማለት ጣፋጭ ምግብ እዚህ ነው። ሙሸበክና እዚህ ነው። በቅላዋ ኦኬ። እሱን ጠዋት እንመጣበታለን ብያቸዋለሁ። ይሄ መስጊድ ጁማ ነው። ኦኬ ጁማ መስጊድ ታሪካዊ መስጊድ ነው። በጣም የብዙ ዓመታት መስጊድ ነው። ድሬዳዋ ከተነሳ ጁማ መስጊድ መነሳት ግድ ነው። በመስኮት አስገባው ነው መስኮቱ ይፈታል። ከፈቱ አንተ ጋር ወተነኩ ላይ ከስር ከፈቱ ዋይ አንተ ወራሽ በዚህ ጋር አስገባናል። አንተ በዚህ ጋር አስገባናል። እሺ ጋይስ ይሄ መስጊድ ምንድነው? ጁማ መስጊድ ጁማ መስጊድ ይባላል። በጣም ታሪካዊ መስጊድ ነው። አሁን ጩጮቹ እዚህ እየተጫወቱ ነው። ሁሉም እየተጫወቱ ነው ያደገው። አያቶቻችሁ ነው። ጁማ መስጊድ ነገ ጁማ ነው። እዚህ መተን እንሰግድበታለን። ወደ ለጋራ ደርሰን እንመለስ። አይ ጀላቲ ጠብተናል። ኦኬ ጀላቲ ማለት በረዶ ጠባን። ሌላ ምን ድንቿን ባጊያ በልተናል። በረዶ በልተናል። ይመኙ ድንች የት ነው? ቅዴ ብላ ነው። ኦኬ አልበላንም። ይመኙ በጣም ጸዳ ሀገር ነው። ድሬ የምር ፍቅራችሁ ግን ደስ ይላል በጣም ያለው እንትና ሰላም የሰላም ሀገር በጣም ወላሂ በጣም ሰዓት እንዲሁ አንድም ሰው ሊናገር የሚችልበት አጋጣሚ ለጋሃር እኮ አዲስ አበባ ውስጥም አለ። ይሄ ለጋሃር አይደለም፣ ለጋሃር ኦኬ ለጋሃር የሚባለው እዛ ከዚህ ጋር ነው። ኦኬ ባቡር መጀመሪያ ባቡር ስቴሽን ማለት ነው። እዛ ነው ለጋሃር እዚህ አካባቢ። አዲሱ ራሱ በጣም ነው የሚያምረው። አዲሱ የመንገዱ ነው የተሰራው በጣም ነው የሚያምረው። እሱ ሄደን ነበር የመጣ ነው የድሮ ባቡር ጋር በጣም ነው የሚያምረው። አይዳችሁ ወደ ኮሪደር ልማቱ እሱ ጋር ቼክ አድርገን የመጣው በጣም ነው የሚያምረው። ምግብ መካከረናል ምናምን። የቀረ ነገር ምንድነው? ሀይብቲ ብሌ ነው ምን የቀረ ነገር አለ? የቀረ ነገር በቃ ለጋሬ ዛሬ መጣን። አየሁ ለጋሬ ከጀምሮ ሁሉ ያለው የመጣቸው አሪኮ ድንች ምናምን ያለው ድንች አለ። አሪኮ ማለት ባቄላ ነው። ባቄላ አይደለም፣ አተር አልበላንም። አተር ነው እንትን ይደረጋል እንደ ምስር ማለት ነው። እንደ ምስር ተቀቅሎ እንደ ምስር ማለት ሲቀለቀቅ ማለት ነው። ከዛ እሱ ነው እንደ ፊልም የሚጠበሰው። ከዛ ምስር የሚባለው አሪኮ ይባላል። ሌላ ላይ በብዛት ለቁርስና ለራት ሰው ማህበረሰቡ ይበላል። እሱ ነው አሪኮ ይባላል። የእንትን ድባብ ግን አለ። አይመሽም ሀገሩ የሆነ 24 አወር የሆነ እንትን ነው። ፍሪ ነው። አይመሽም። በጣም ደስ ይላል። ድሬዳዋ ለመጀመሪያ ጊዜ መጥቶ ነው ታውቃለህ? ወላሂ አልበጣም ካው ወላሂ ከዚህ መጥቼ አላውቅም። ድሬዳዋ እስካሁን እንደውም ዩቲዩብ ታስገባ ቆም ወርደ የትኛውን ቅድም ያለፈው ገንዳ ቀረ ምንድን ይሄ እንትኑ ለጋር እንትኑ ሎጎውን በደንብ እዛ ጋር ቢቀርጽ አሪፍ ነው። እንመለሳለን። እዚህ ያ ሳይቱ ሊሆን ይችላል። እሱ ተማሪ ተማሪ ቀደም ካየው ሎጎ ጀምሮ ሙሉ ኦልድ ሰፈር ነው፣ ጥንት ማለት ነው። ኦኬ አዲስ የተመሰረተ አልተነካም። ብዙ እንትኖች ሙሮች የወጡበት ሰፈር ነው። ክቡር ከንቲባችን ራሱ የት እዚህ ለጋር ነው ተወልዶ ክቡር ከንቲባ ተድርጇል። ኦኬ እዚህ ነው ተወልዶ ያደጉት። ተወልዶና አድገው ብዙ ሙሮች ተወልዶ ከዚህ ምን ያሉት ዋው ታውቃለህ። ሁሉ ሰው ማለት ነው ውጭ ጋር ነው የሚበላው ውጭ ጋር ነው።
ቢቀመጠው ውጭ ጋር ነው ምናምን። ቀለል ያለ ላይፍ ነው የሚኖረው። እዚህ የምትለየው ሀብታምና ድሃ ልትለየው አትችልም። ይሄ ሀብታም ነው የድሃ ነው ብለን የምትለየው ጭራሽ ልትለየው የምትችለው ቤቱ ከሄድክ ነው። ያ እንትኑ አለ አይደለ? የኑሮ ዘይቤ ምናምን አኗኗሩ ቤቶችና አይተህ ልትገምተው ነው የምትችለው እንጂ አታውቀውም። ጭራሽ ልታውቃቸው ቀለል ያለ ሁሉም ሰው ነው እያዩዋቸው እኮ ነው። ቀለል ያለ ላይፍ ነው። ዋው ለገሃሬ ይባላል። ያው ለገሃሬ ያደጋችሁ ሰዎች ያው እዚህ አዲስ አበባ ውስጥ ያላችሁ ሰዎች ትኖራላችሁ ምናምን ሰፈራችሁ አሁን ላይ እየጎበኙዋት ነው እየጎበኙዋት ነው። የሁሉ ሰው ውጭ ነው ያለው ምናምን ለገሃሬ ይሄ ሙስሊም መቃብር ነው። ይሄ ሙስሊም መቃብር ነው። ሰይድ አብደላ መንበር ይባላል። የጥንት ሙስሊም መቃብር አሁን ይሄን ሙስሊም ሲሞት ድሬ ውስጥ እዚህ ይቀበራል ይመጣል። ይሄ ደግሞ ጣሊያን መስጊድ ይባላል። ጣሊያኖች በድሮ ጊዜ የገነቡት ጥንታዊ ነው። ጣሊያን መስጊድ 100 ምናምን ዓመት። ኦኬ እዚህ ጋር እንትን በላት ሻባብ ለገሃሬ ነው ለገሃሬ አያታ ከዚህ ቀላል ሰፈር እንዳይመስል ስማ አይ ወንጋር አይ ሰፈር በጣም ምሁር ሰዎች የወጡበት በጣም ጎበዝ ሰዎች የወጡበት ለገሃሬ በጣም ስለመጣው ደስ ብሎኛል። ዛሬ ሰፈራችን እንዴት አያት? ቀላል ሰፈር አይደለም። እዚህ ሰፈር አንተ ጥንት ሰፈር ነው። እዚህ ተወልጄ ያደግኩት ወላሂ እዚህ ተወልጄ የምሁሮች ሰፈር ለገሃሬ ማለት ኦሮምኛ እንትን ነው፣ ቋንቋ ነው፣ ኦሮምኛ ነው ስሙ። በብዛት እዚህ ከዚህ ወደዛ ፏፏቴ የሚባል እንትን አለ፣ ወንዝ አለ እና ብዙ ጊዜ ከገጠር ምናምን አህያ ይዞ የሚመጡ እናቶች አሉ። እነሱ ሲመጡ ውሃ ምናምን ያጠጡት ከዚህ ወደዛ ነው፣ ፏፏቴ የሚለው ማለት ነው። በዛ ነው ታሪኩ የተነሳውና ፏፏቴ ነገር ነው። ፏፏቴ አለ፣ ትልቅ ፏፏቴ አለ። ይሄን አሰራሩ ፏፏቴ ያደርጉት አውቀው ነው። ይሄ አሁን የሚያሳየው ሎጎ ፏፏቴ ነው። እዚህ ለገዶል አካባቢ ያለ ፏፏቴ እዛ ሄዶ ማየት ለማይችል ሰው እዚህ ጋር እንዲያየው ነው። ለገሃሬ እንደዚህ ነው። ያው ለገሃሬም ልክ እንደዚህ ነው። አሳያችሁ ነው። ፏፏቴው እንደዚህ ነው። እዛ ለገሃሬ ያለ በጣም ጸደቀ ነው። ክቡር ከንቲባ ከድር ጀዋር ራሱ እዚህ ነው ተወልዶ ያደገው። ከድር ጀዋር ክቡር ከንቲባ ከድር ጀዋር ራሱ የድሬዳዋ ተወላጅ ነው። እዚሁ ተወልዶ ያደገው ለገሃሬ ላይ። በጣም ደስ ይላል። ብዙ ታሪካዊ የሆኑ ሰዎች ብዙ ምሁሮች ተወልዶ የወጡበት ለገሃሬ ያው ይሄን እያዩ ያሉት ለገሃሬዎች ያላችሁ መሰጥ ሀይሬ ይባላል። ሶማሌ ይባላል። በራችን ድረስ ያደረሰን ቤተሰቦች ወይል እንግዲህ ቤተሰቦች አየ እያልን ወደ ድሬ መተናል። ድሬ ዩኒቨርሲቲ እስኪ ስንቶቻችሁ የተማራችሁት ትዝታ ያለባችሁ ኮመንት ላይ አስቀምጡልኝ።